ሰላም ሰላም ውድ ቤተሰቦቼ እንደምን አላችሁ? እግዚአብሔር አምላካችን ከሁላችን ጋር ይሁን። በዛሬው ቆይታችን የተለያዩ ትምህርቶችን የተለያዩ የሚያበረቱ የሚያነቁ ቪዲዮዎችን እንመለከታለን። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። ቪዲዮውን ላይክ እና ሼር እያደረጋችሁ ጀምሮ ሀሳብ አስተያየቶቻችሁን ጥያቄዎቻችሁን መጻፋችሁን እንዳትረሱ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። አንድ ወንድማችን በአይነ ጥላ ባህሪ ውስጥ አዳልሞቲ ነኝ ብሎ ነግሮኛል አለ። እሺ እንዴት ነው ታዲያ በህልም ላይ የሚከሰተው ክስተት ምንድነው? አንዳንዴ ካጠገቤ ቁጭ ብሎ አለያም አብሮኝ ተኝቶ የሆነ ሰው አገኛለሁ አያለሁ። ዳብሰውና ብንን ስል የዳበስኩትን ሰው አጣዋለሁ። አብሮ ይተኛል ማለት ነው። አብሮ ይኖራል። ሌላ ተጨማሪ ትንፋሽም ትሰማላችሁ። ተኝታችሁ ስትሉ ያንኑ መልሶ ይተነፍስላችኋል። እሱም አብሮ ይተነፍሳል ማለት ነው። ተጨማሪ ትንፋሽ፣ ተጨማሪ ማድመጥ፣ አንተ የምትሰማውን የጆሮ አይነት የተፈጥሮ የተሰጠህን የማድመጥ የጆሮ ድምፅ አይነት ሌላ አይነት ደግሞ ትሰማለህ። መንፈሱ በሚሰማበት ጊዜ አንተ ማሰማውን አብረህ ትሰማለህ። መንፈሱ በሚያይበት ጊዜ አንተ ማታየውን በመንፈሱ አብረህ ታያለህ። የዚህ ጊዜ እንዴት ነው ትላለህ፣ ግራ ይገባሃል። የእይታ አቅጣጫዎች ላይ ከልብህ ጋር ደግሞ የሚያወራ ኃይል ሌላ ልብ ያለው ልብህ ላይ ግን ሌላ ልብ አለው። ያንን ሐሳብ ከአንተ ውስጥ ሲሰጥህና የልቦናህን ባህሪ ሲካፈልህ አታውቀውም። አንዳንዴ ታውቀዋለህ። የማይሆን ቃላት ታወጣና እንዴ ይሄን እኔ ነኝ እንዴ ተናገርኩትልና ትጸጸታለህ። ትንሽ የይቅርታ መንፈስ በወንጌልም በትምህርትም ያገኘህ ከሆነ ይቅርታ እኔ እኮ አይደለሁም እኔ ተናገርኩ አልመሰለኝም ትልና ይቅርታ ትጠይቃለህ በሐሳቡ ላይ። ሌሎቹ ግን ከራሳቸው ባህሪ ጋር ገዥነቱ ጠንከር ስለሚል ይቅርታን ለመጠየቅ አቅም ያጣሉ እኔ ነኝ ስለሚሉ። ግን መናፍስቱ ሆን ብሎ ሐሳባቸውን ወስዶ ቃላቸውን በባህሪው ላይ ይገልጻል። ባህሪያቸው ላይ ባህሪውን ይገልጻል። በዚህ ጊዜ ተፈጥሮ ሐሳባችን፣ ስሜታችን ግብታዊ ይሆናል። ድንገተኛም አደጋ የመፍጠር ግፊቶች የጠነከሩብን ይሆናሉ። ምክንያቱም እዚህ ሰላምን ከምድር ይወስድ ዘንድ ሰዎችን እርስ በርሳቸው እንዲተራረዱ ስልጣን ተሰጠው፣ ታላቅም ሰይፍ ተሰጠው ይላል። ይሄ ቀይ ወዳጅ በቀይ ፈረስ ላይ የመጣ ቀያዮችን ቀድቦ በመያዝ ራሱንም ቀይ አድርጎ ባህሪያችንን የሚሻማ ደም የሚወድ አይነት የመናፍስት ክፉ ነው። የመናፍስት ክፉ አዳልሞቴ ማለት ነው። እና እናቶቻችን አዳልሞቴ እያሉ ያመሰግኑታል። አዳልሞቴ ባለብር ሎቴ እያሉም ያጓሩለታል። ስለዚህ እሱም የተለየ የከበረ ባህሪ እንደሚኖረው ያሳያል። የሚወልዱ ላሞችንም የሚወልዱ በጎችንም ፍየሎችንም ጭምር ቀይ ቅልቅል ያለባቸው እንደሚሆን ይነግራቸዋል። በዛም መሰረት ከእንስሶቹ ባህሪ ላይ አድሮ ወደ ቀይነት የሚወስድ እና ለሱ ለእርድ አምልኮት የሚመቸውን መንገድ እንዲገለጥ ተፈጥሮ ላይ ቅላቱን ያሳድራል። አንድ ወቅት ላይ ያዕቆብ በላባ ቤት በነበረ ጊዜ የበጎቹን አይነት እና የእንስሶቹን አይነት ለመለወጥ ሸመልማሌ ሆነው እንዲወለዱ የተዥጎረጎረ ብትር እየጸለየ ሲያሳያቸው የዛን ጊዜ ዥጉርጉር ፍየሎች፣ ዥጉርጉር በጎች ተወልደውለታል። ዚብራ የሆኑ እንስሶች ተወልደውለታል። እንግዲህ ይሄ ክፉ መንፈስም ደግሞ ለባህሪው የሚስማማውን እንስሶች ላይ በሚያድርበት ጊዜ ከሰው ወደ እንስሳ በሚያድርበት ጊዜ ለሱ የሚሆኑትን የሚወደው መልክ አይነት ይዘው እንዲወለዱ እንስሶችም ላይ ያድራል። አዳልሞቴ ቀይ ወዳጅ ማለት ነው። እንዲህ ነው በቃ እንግዲህ በዚህ ጊዜ ከብቶችን ለራሱ በሚመስለው መንገድ እንዲወለዱ በማድረጉ ምክንያት በገጠሩ ህብረተሰብ አዳልሞቴ በራሱ አምሳል የፈጠራቸው የወለዳቸው በጎች፣ የወለዳቸው በሬዎች፣ የወለዳቸው ወይፈኖች ወይም ጥጆች እየተባለ ይነገርለትና ይደነቃል።
ገብርልኝ የሚለውንም ሐሳብ የሚያመነጨው እኔ ባረባሁት፣ እኔ ባለማሁት፣ እኔ ባዳበርኩት፣ እኔ መልክ በሰጠሁት እናንተ መገበር ካቃታችሁ እያለ መገበርን ሲረሱት ወይም እምቢ ሲሉ ከግድግዳ ግድግዳ ከመዝጊያ መዝጊያ እያላተመ በዚህ በግንባራቸው ላይ ቀንድ እንዳለው አይነት ምስል እንዲኖራቸው ያደርግ ነበር ከዚህ በፊት። ምክንያቱም እዚህ ጋርና እዚህ ጋር ያላተማቸውና ግራና ቀኙ እንደ እንስሳ ቀንድ አይነት እንዲመስል እንዲደድርና እንዲጠነክር አድርጎ ያሳያል። በዚህ ጊዜ አዳልሞቴ ተቆጥቶ ያመጣው ውርጅብኝና መዓት ነው ብለው ይገብሩታል። እንግዲህ በአንድ መቁጠሪያ ቀጥቅጠህ የምታቆመው መንፈስ ዛሬ ቀድሞ አባቶቻችን ለእያንዳንዱ ትውልድ ሰጥተው እንዲባክን እንዲባዝን አድርገውታል። ከጣዖት ጀርባ የተወለደው ትውልድ ሰላምን አያውቅም፣ ምክንያቱም ሰላሙ ተወስዶበታል። ዛሬ የቤተ ክርስቲያን ሰላምም እንደዚሁ ተወስዶባታል። ሰላማቸውን ያጡ ሰዎች ነው ወደ ቤተ ክርስቲያን የገቡት። አባት የሆኑት የመነኮሱት የጳጳሱት እና እንዲሁም ደግሞ መሪ የሆኑት ሰላማቸውን ተነጥቀው ወደ ሲወጡ ስለ ሰላም የሚሰጡት ፍቅር፣ ስለ ሰላም የሚገባቸው ቃልና ቋንቋ አይጠማቸውም። ሰላምን አያውቁማ። ሰላማቸው ተወስደው ነው ሰው የሆኑት። ሰው ያልሆኑ ሰዎች የምንባለው በዚህ መንገድ ውስጥ ስንሄድ ነው። ሰላማችንን ስንነጠቅ፣ ሰላማችን በባህሪያችን ሳይኖር ስንወለድ፣ ሰላም ሳይኖር ስንወለድ ለምድሪቱ ሰላም አንሰጥም። ለሀገሩም፣ ለሰማዩም፣ ለአየሩም የሰላም ሰዎች አይደለንም። ሰው ያልሆኑ ሰዎች እንሆናለን። ብዙ ጊዜ ታዲያ በምንወስደው እርምጃ ብዙዎችን እንበድላለን። በስልጣናችንም ሰው ያልሆን ጊዜ የምንወስነው ውሳኔ ቤተሰብን የሚያፈርስ፣ ቤተሰብን የሚያስርብ፣ እርግማንን በወንበራችን ላይ መዓት የሚያመጣ ይሆንና የምንወስነው ውሳኔ ትውልድን የሚያጠፋ፣ ለትውልድ እንቅፋት የሚሆንና የአባትነት ምዕራፋችን የጠላትነትን መንፈስ የሚያዘወትር ዜጋ እንዲፈጠርና በዚህ በክፉ ዓይን እንዲያዩን ምክንያት የሚሆን ተግባር እንፈጽማለን። ፍትህ መስጠት ማንችል እንሆናለን። የተበራበ ካህን ከነ ልጆቹ ሲመጣ ወዲያውኑ የምንሰጠው ሰላም ስለሌለን ሰላም አንሰጠው። ዋኮት በእንዲህ ያለ ሙያ በእንዲህ አይነት አገልግሎት የነበርኩ ነኝ፣ ግን ቸግሮኝ ከሀገሬ ወጣሁ ከነ ልጆቼ ተሰደድኩ ብሎ ወደ አባቶች በሚቀርብበት ጊዜ እንዴት ታዲያ እዚህ ምን አለ ብለህ ነው ብለን መንገድ እንዘጋበታለን። መንገዱን በዘጋንበት ጊዜ ሰው ያልሆንበት ሰዓት ነው። ያ እንደ ሰው ለማሰብ አቅምና ጉልበት እያለን ማድረግ ስንችል፣ ፍትህ መስጠት ስንችል፣ መመደብ ለህይወቱና ለኑሮው አጋዥ መሆን ስንችል፣ አይ እንዲህ አይነት ሰው አንፈልግም ብለን ስናባረረው ያን ጊዜ የዛን ሰዓት የዛ ወንበር ላይ የዛ ስልጣን ላይ ሰው አልሆንም፣ እንደ ሰው አይደለም ያሰብነው። ሰው ያልሆኑ ሰዎች ሆነን ነው ያሰብነው። ስለዚህ ለዛ ሰው ችግር እቤቱ ሲገባ ይኸው እኮ አባት አለኝ ብዬ ብሄድ እንዲህ አሉኝ፣ እንዲህ ጭራሽ ጠሉኝ፣ ሲያዩን ገና ፊታቸውን ከሰከሱብኝ ብሎ ለልጆቹ ያወራል። ልጆቹ በእምነት ውስጥ ያሉትን አባቶች በዚህ ክፉ ዓይን እያዩ ያድጋሉ። ከዛ በኋላ ሰው ያልሆኑ ሰዎች ይሆናሉ እነሱ። ስለዚህ ነፍሳችንን ነፃ ለማውጣት የእግዚአብሔር ቤተሰቦች ማድረግ ያለብን በኢየሩሳሌም መቆየት ነው፣ ኃይልን እስክንለብስ ድረስ በተለይ ደግሞ ማለት ነው። እና ኢየሩሳሌም እንድንቆይ የታዘዝነው ኃይል ከለበስን በኋላ አይደለም፣ እስክንለብስ ድረስ ነው። ተመልከቱት። ደካሞች ለምንድን ነው ቤተክርስቲያን መግባት የምትሰንፉት? እኔ ኃጢአተኛው ለዚህ ቦታ ማልገባው ለምን ትላላችሁ ወገኖች? ከስጋውና ከደሙ ለምን እንርቃለን? እኛ አይደለን ኃይል እስክንለብስ ድረስ አይደለም በኢየሩሳሌም ቆዩ የተባልነው? ኢየሩሳሌም ማናት? ቅዱስ ቁርባን አይደለም እንዴ? ለኛ ኢየሩሳሌማችን እኮ በቁርባን መቆየታችን ነው። በኢየሩሳሌም ቆዩ ስንባል በቅዱስ ቁርባን ታትመን መጠበቅ ነው ክርስቶስን። ስለዚህ ደካሞችን ብንሆን እንኖራለን። ሲጀመር ማን ነው በእውነት በቤት ውስጥ ውድ ዕቃ እንዳለ ሁሉ ምናምንቴ መናኛ የሆነ ዕቃ የሌለበት ቤት ልታገኙ ትችላላችሁ? እናንተ ቤት ብንመጣ በውድ ዋጋ ከገዛችኋቸው ጌጣጌጦች፣ በውድ ዋጋ ከገዛችኋቸው ዕቃዎች ጀምሮ በምናምንቴ በመናኛ ዋጋ ወይም በነፃ የሰበሰባችኋቸው ዕቃዎች አይገኙም እንዴ?
ሐዋርያችን መምህራችን ቅዱስ ጳውሎስ እንደተናገረው በአንድ ቤት ውስጥ የወርቅና የብር ዕቃ እንደሚኖር ሁሉ የሸክላ ዕቃም ይኖራል ብሎ እንደተናገረው የሸክላ ዕቃም ከወርቅ ዕቃ ጋር አብሮ ሊኖር ይችላል ማለት ነው። እኛ ምናልባትም እንደ ሸክላ ዕቃ ሆነን በእግዚአብሔር ቤት መኖር እንችላለን። ቁጭ በሉ ተብለናል፣ ኑሩ ተብለናል። በዚያ ንበሩ ነው የተባለ ሀገረ ኢየሩሳሌም በኢየሩሳሌም ቆዩ ያለን ራሱ እግዚአብሔር ነው። ስለዚህ በአዘዘን ስፍራ መቀመጥ ግዴታ ነው። መንፈስ ቅዱስን ከመቀበላቸው በፊት የፈጸሟት ዋና ትእዛዝ ይህች ናት ማለት ነው። ሁለተኛው ደግሞ ክርስቶስን ተከትሎ ልባቸው የወጣው መውጣት ነው። ወደ ሰማይ ነው ያደረገው። ስለዚህ ወደ ሰማይ ሲያደርግ ክርስቶስ ልባቸው አብሮ ነው ያደረገው። እዚህ ምድር ላይ ምንም አልቀራቸው። ምን አለን እዚህ ምድር ላይ? በእውነት ወገኖች ምን አለን? አሁን ምንታገለው፣ ምንጣላላው፣ ምንፋጀው ምን ኖሮን ነው እዚህ ምድር ላይ? የተስፋ ሀገር አለን አይደል? አሕዛብ እኮ ስለሌላቸው ነው፣ ሌላ ስለሌላቸው ነው ይህንን ዓለም ልቀቁልን እያሉን ያሉት። ይህንን ዓለም እየፈለጉት ያሉት በብርቱ ፍለጋ፣ በብርቱ ትግል፣ በጦርነት እየወሰዱት ያሉት እየወረሱት ያሉት ሌላ ዓለም ስለሌላቸው ነው። እኛ ግን ሌላ ዓለም አለን ወገኖች። የምንጠብቀው ከክርስቶስ ጋር አብሮ የሚያደርግ ልብ ሊኖረን ይገባል። እሱ ሐዋርያት መንፈስ ቅዱስን ከመቀበላቸው በፊት ካደረጓቸው ነገሮች መካከል የሚመደብ። ሶስተኛው ቅድም እንደነገርኳችሁ መጸለያቸው፣ ተግተው መጸለያቸው። እነዚህ ሶስቱ ወሳኝ ነገሮች ናቸው በህይወታችን ልናደርግ የሚገባ። የመንፈስ ቅዱስን ጸጋ እንቀበል ዘንድ ያስፈልገናል ወገኖች። ያለ መንፈስ ቅዱስ ጸጋ መጾም አይቻልም። ያለ መንፈስ ቅዱስ ጸጋ መጸለይ አይቻልም። ያለ መንፈስ ቅዱስ ስጦታ በቤተ ክርስቲያን ውስጥ በሃይማኖት ጸንቶ መኖር አይቻልም። በጣም ከባድ ነው። ዓለም ፈታኝ ናት ወገኖች። ጠላታችን ሰይጣን በጣም ዘደኛ ነው፣ ጥበበኛ ነው። እንዴት እንደሚጥለን ያውቃል። ሳይገዘግዝ የሚጥል ሲጥል እኮ ነው የሚታየው። እንዴት እንደገዘገዘን እንኳን አናውቅም። እኛ እኮ ማለት እንደ አብይ ነጌ ነን። አብይ ነጌ ወይም ደግሞ ትልቁ ዝሆን ማለት ነው። አብይ ነጌ ወይም ዝሆኑ መጥቶ የሚያርፈው ዛፍ ተጠግቶ ነው ይላሉ አዳኞች። ወይም ፊሳልጎስ በተባለው የቤተክርስቲያናችን መጽሐፍ ላይ እንደተጻፈው ማለት ነው። ይመጣል መሬት እንዳይተኛ መነሳት አይሆንለትም። ስለዚህ ምንድነው የሚያደርገው? ማረፍ ሲፈልግ ዛፍ ተጠግቶ ያርፋል። አዳኞች ይህን ያውቃሉ። ስለዚህ ምን ያደርጋሉ? ይመጡና የሚደገፈውን ዛፍ ከርክረው እንዳይጠረጥር አዲስ እንዳይሆንበት ጭቃ ቀብተውት ይወዳሉ። ለመውደቅ ጥቂት ሲቀረው ማለት ነው ዛፉ። ዝሆኑ ከባድ ስለሆነ ይመጣና ሲጫነው ይወድቃል ዛፉ። ያን ጊዜ ምን ይሆናል? ዝሆኑ አብሮ ይወድቃል ማለት ነው። ጠላታችን እንዲህ አይነት ነው። ተመልከቱት። እኛ እንደ አብይ ነጌ በየዋህነት ስንመላለስ እንዴት ቆርጦ እንደሚጥለን ያውቀዋል። ባልጠረጠርነው መንገድ ይጥለናል። ስለዚህ የመንፈስ ቅዱስ ስጦታ፣ የመንፈስ ቅዱስ ጸጋ እጅግ በጣም ለኛ ያስፈልገናል ወገኖች። ያለ መንፈስ ቅዱስ ጸጋ ሐዋርያት ማገልገል ስለማይችሉ ነው ጠብቁ የተባሉት፣ በኢየሩሳሌም ቆዩ የተባሉት። ይህ መንፈስ ቅዱስን ስጦታ እስክንቀበል ድረስ ተግተን መጸለይ፣ ልባችንን ወደ ሰማይ ማውጣት፣ በኢየሩሳሌም መቀመጥ ይኖርብናል። ያ ከተሰጠን በኋላ ካህናት መሆን እንችላለን። ካህን ብንሆን እንባርካለን፣ መምህር ብንሆን እናስተምራለን፣ ዲያቆን ብንሆን እንላላካለን። አሁን ዲያቆኑን ብትልኩት አይላክም፣ ካህኑን ብትጠሩት አይባርክም። ይሰለቸዋል። መባረክ ይሰለቻል። መባረክ ነው የሚሰለቸው ወገኖች። እንዴ ካህኑ ካልባረከ ሌላ ምንድነው ሊሆን የሚችለው? መምህር ካላስተማረ ሌላ ምንድነው ስራው ሊሆን የሚችለው? እሱ አይደል እንደ ስራው? እሱ እኮ ነው ስራው። ይሄንን ሊያደርግ የተጠራው ካህን መባረክ ከሰለቸው፣ ይሄንን ሊያደርግ የተጠራው መምህር ማስተማር ከከበደው ጥንቱንም ቢሆን ከመንፈስ ቅዱስ አይደለም፣ በራሱ ፍላጎት ነው የተሾሙ ማለት ነው እንጂ በመንፈስ ቅዱስ ምርጫ አይደለም ማለት ነው። እልፍኝ ውስጥ የሚውል ካህን ተደብቆ ምዕመናን የሚያስተምራቸው አጥተው እየተጎዱ፣ ምዕመናን የሚባርካቸው አጥተው እየተጎዱ፣ አንዳንዶቹንም ኃጢአት ጨልጣ ገርኝታ ወስዳቸው አባክናቸው ዓለም አሳዳ ባፍጢማቸው ደፍታቸው እየተመለከተ ዝም የሚል ቸልተኛ ካህን ከሆነ እሱ ከመንፈስ ቅዱስ አይደለም ማለት፣ ወይም የመንፈስ ቅዱስ ስጦታ አልደረሰውም ማለት ነው። በጉልበት ነው የተሾመ፣ በራሱ ፈቃድ ነው የተሾመ፣ በእግዚአብሔር ፈቃድ አይደለም። ስለ ልጆቼ ብዬ ነው እንጂ ካንተ ጋራ ካንቺ ጋራ ሲባባሉ የሚኖሩ ልባቸው ስለማይነጻ ነው። አስተውሉ። ስለ ልጅ ተብሎ ትዳር ይኖራል። ታዲያ ስለማን ብዬ ልኖር? ስለ ፍቅር እንዴ! ልጆች ኋላ እኮ ነው የመጡት። ፍቅር እኮ ነው የሚቀድም። ፍቅር ባይኖራችሁ አትጋቡ። ከተጋባችሁ በኋላ የሚቀዘቅዝ ከሆነ ፍቅራችሁ ትክክል አልነበረም፣ ስሜት ነው የነበረው። ፍቅር ከስሜት በላይ ነው። ስሜት ታማኝ ምንጭ ሊሆን አይችልም። ስለዚህ በስሜት ምክንያት የሚመጣን ፍቅር ጠርጥሩት። መከራን ችግርን መሸከም የማይችል ፍቅር በስሜት በኩል ብቅ ይላል።
ስለዚህ ስሜታዊ የሆነ ፍቅር መከራን ማለፍ አይችልም፣ ችግርን ማለፍ አይችልም፣ ይቅር ባይ መሆን አይችልም። ስለዚህ ነው ከስሜት በላይ ነው ፍቅር። እኛ ከምናስበው ምድራዊ ስሜት በላይ ነው። ክርስቶስ እኛን የወደደበት ፍቅር ሕይወቱን ነው ያስከፈለው አይደለም? እኛም የሚኖረን የእርስ በርስ ፍቅራችን ሕይወት እስከ ማስከፈል የሚያደርስ ነው እንጂ እንዲህ ተራ ዝም ብሎ እንዲህ ብለሻል፣ እንዲህ አይቼሻለሁ፣ እንዲህ ብለሻል፣ ይኸው ሚሴጅ አይቼ እንደዚህ ድምጽ ሰምቼ በሚባሉ ትርክ ምርክ የሚቋረጥ ፍቅር የለም። ይህን ልናስተውል ይገባል። ልባቸው ንጹሐን የሆኑ ብፁዓን ናቸው እግዚአብሔርን ያዩታልና ነው የሚለን። ይህንን ካለ በኋላ ይገርማቸዋል። ምን ይላል? የሚያስታርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና ብሎ ለይቶ ነው የነገረን። የሚያስታርቁ እችን ካልስሙልኝ ቢያንስ 3 ታራቂ ሰዎች ነው የማስቀምጠው። የሚያስታርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉ ይለናል። የእግዚአብሔር ልጅ መሆንን የማይፈልጋለ ከኛ? ሁሉም የእግዚአብሔር ልጅ መሆንን እንፈልጋለን። እንኳን አይደለም የእግዚአብሔር ልጅ መሆን፣ አንድ የባለስልጣን ልጅ መሆን እንኳን ብዙ ሰዎችን ያኮራራቸዋል። ዘመድ መሆን ከነሱ ጋር ስልክ መነጋገር ራሱ ከፍ ያደርጉ ያሆኑ ይመስላቸዋል፣ ከፍ ያላቸው ይመስላቸዋል። አይደለም አይ እናንተ ምን ነው ተራ ነገር ገዛችሁ? የእግዚአብሔር ልጅ መሆን እኮ የሰማይና የምድሩ ፈጣሪ አምላክ አባቴ ነው ብሎ ማመን ነው። አባታችን ወይ ብለን የምንለምነው የእግዚአብሔር ልጆች ስለሆን ነው። ግን የእግዚአብሔር ልጆች በትክክል የሚረጋገጡት ግን በምንድን ነው? የሚያስታርቁ ሲሆኑ ነው። የሚያስታርቁ ማለት ሰላም አድራጊዎችና ፍቅር ፈጣሪዎች፣ የተለያዩትን የሚያገናኙ ሲሆኑ እንጂ የሚያለያዩ ሲሆኑ አይደለም። ስለዚህ ልናስተውል ይገባል። የሚያስታርቁ ማለት የመጀመሪያው ሰውና እግዚአብሔርን የሚያስታርቁ ብፁዓን ናቸው ማለት ነው። የመጀመሪያ ብፁዓን ተብሎ የተጠሩ አካላት ሰውና እግዚአብሔርን የሚያስታርቁ። በምን ሰውና እግዚአብሔር በምን ይጣላሉ? በኃጢአት ይጣላሉ። ምክንያቱም እግዚአብሔርን ማጣት ነውና ኃጢአት ማለት። ኃጢአት እግዚአብሔርን ማጣት ከሆነ ሰውና እግዚአብሔር ይጣላሉ ማለት ነው። ሰውና እግዚአብሔር ተጣሉ ማለት የሚያስታርቅ ያስፈልጋቸዋል ማለት ነው። የመጀመሪያው ጠብ በክርስቶስ በኩል እርቅ ተፈጸመ። ከዚህ በኋላ ግን የሚያስታርቁ መምህራንን ሾመ። የሚያስታርቁ ንስሐ አባቶችን አስቀመጠ። ስለዚህ ንስሐ አባቶች ሰውና እግዚአብሔርን ያስታርቃሉ፣ ንስሐ እየሰጡ ማለት ነው። ይሄንን ኃጢአት ሰርቼ ይኸው ከእግዚአብሔር ጋር ተጣላሁ ብሎ ይሄዳል አንድ ምዕመን። ካህኑ ንስሐ ሰጥቶ ይኸው ቀኖና ሰጥቶ ጾም ጸሎት ሰጥቶ ምጽዋት ሰጥቶ በሌና አድርግ ብሎ ከእግዚአብሔር ጋር ያስታርቀዋል። ስለዚህ ካህናት ብፁዓን ናቸው። ለምን? ሰውና ሰውን እግዚአብሔርን ያስታርቃሉና። ስለዚህ እነዚህ የማን ልጆች ይባላሉ? የእግዚአብሔር ልጆች ይባላሉ። ካህናት አባቶች በያዛችሁት መስቀል አስታረቃችሁ ወይስ አጣላችሁ? በደንብ ፈትሹበት። ህሊናችን ሊፈትሽ ይገባል። መስቀል ጨብጦ ዘረኝነት የሚሰብክ ካህን እኮ አይጠፋም። መስቀል ጨብጦ ጎጠኛ ካህን እኮ አይጠፋም። መስቀል ጨብጦ ሴረኛ ካህን እኮ አይጠፋም። አድማ ፈጣሪ ካህን እኮ አይጠፋም። እንዲህ ያለው ከእግዚአብሔር ውጭ ነው። የምፈልገው እዚህ ቤት ሰው የሌለበት ክፍል አይደለም የምፈልገው። እና ምን ፈለክ? እግዚአብሔር የሌለበት ክፍል ነው የምፈልገው አላት። ወገኖቼ ያን ጊዜ እንደዚህ ሲላት ልቧ ተሰነጠቀ፣ ሰውነቷም ቀለጠ። ለካ እውነት ነው። ሰው የሌለበት ሩም ሊኖር ይችላል። እግዚአብሔር የሌለበት ግን ሩም የለም ወገኖቼ። ሰው ላያችሁ ይችላል። ልዑል እግዚአብሔር ግን አይኖቹ እኛ ላይ ነው ወገኖቼ። ስንት ጊዜ ሰው አለ የለም ብለን ስንት ጉድ ፈጸምን ወገኖቼ። በእግዚአብሔር ፊት እኮ ሁሉም ታይቷል። እግዚአብሔር የሌለበት ሩም ያለ ይመስላችኋል? እግዚአብሔር የማያውቀው ጉድ ያለ ይመስላችኋል? እግዚአብሔር ያላየው ነውር ያለ ይመስላችኋል? ደነገጠች፣ ስቅስቅ ብላ አለቀሰች። እንባዋ እግሩን አራሰው፣ ይዟት ወደ ገዳሙ መለሳት። ወገኖቼ አባ መቃርስም እንዲህ ነው የሆነው። ሰወራት፣ ያ ሰው ደበቃት። አባ መቃርስ ምን እንዳለ ታውቃላችሁ? በሉ ፈልጓታል። ሲፈልጓት አጧት። ከዛ አባ መቃርስ እንዲህ አለው፣ እናንተ ልጆቼ አያችሁ፣ ምንም ሴት የለችም። ከዛሬ ጀምሮ ሳታዩ እንዳታወሩ በሉጡ አለና ሸኛቸው። እነሱ ኩስ ምን ብለው አይተዋል ባይናቸው። ምን ውስጥ እንደከተታት ግራ ገብቷቸዋል። አባ መቃርስ የገዳሙ አበምኔት ነው። እንዴት ተነስ ይበሉት አፍረዋል። ከዛስ ቀስ እያሉ ሹልክ እያሉ ሄዱ። ከዛ አባ መቃርስ አንድ አስደናቂ ቃል ነገረው። ምን አለው? ልጄ ሆይ አለው፣
ወደ በርሜሉ እያመለከተው ኃጢአትህን አንተ ብትገልጠው እግዚአብሔር ይሰውርልሃል አለው። ኃጢአትህን ግን አንተ ብትሰውረው እግዚአብሔር ይገልጥብሃል አለው። ያን ጊዜ ያቺ ነፍስ ከሰው ዓይን ሰውሮት ለንስሐ እንዳበቃው ገብቶት ስቅስቅ ብሎ አለቀሰ። ሴትዮይቱንም ይዞ ወደ ንስሐ ተመለሱ። ወገኖቼ እኔ በጣም የሚመስጠኝ ቃል ኃጢአትህን አንተ ብትሰውረው እግዚአብሔር ይገልጥብሃል፣ ኃጢአትህን ግን አንተ ብትገልጠው ለእግዚአብሔር ብታቀርበው በንስሐ ሕይወት ብትመልሰው እግዚአብሔር ይሰውርልሃል አለው። ወገኖቼ ያን ጊዜ ነው የዚህም መናኒ ልብ የቀለጠው። እውነት ነው ወገኖቼ፣ የእግዚአብሔር ቃል ግልጽ ነው። ኃጢአቱን የሚሰውር አይለማም፣ የሚተዋትና የሚናዘዝባት ግን ምሕረትን ያገኛል ይላል። ስንት ዘመን ሰወር ነው ወገኖቼ። አሁን እንኳን ምንም እንዳልሆነ ሁሉ በዚህ መካከል እንደ ዮናስ ቁጭ ያልን ስንት ሰዎች ነን ሰውረን። እስከ መቼ ነው በእግዚአብሔር ፊት የማንገልጠው? ወገኖቼ እኛ በእግዚአብሔር ፊት ኃጢአታችንን ብንናዘዘው፣ እኛ በእግዚአብሔር ፊት ኃጢአታችንን እኮ ብንገልጠው፣ እመኖኝ እግዚአብሔር እኮ ይሰውርልናል። እግዚአብሔር እኮ ፍቅር ነው፣ ይተውልናል። ከየት መጣችሁ አይለንም፣ እግዚአብሔር ይቀበለናል። ወገኖቼ ሳትሰውሩ በዝርዝር ሳትፈሩ እንደ ባልንጀራ እግዚአብሔርን ካወራችሁት እግዚአብሔር እኮ ይቅር ይላል። እግዚአብሔር እኮ ፍቅር ነው፣ ፊት አያጠቁርብን። እግዚአብሔር እኮ ፍቅር ነው፣ ግንባር አይቋጥርብን። እግዚአብሔር እኮ ፍቅር ነው፣ ጀርባ አያዞርብን። እግዚአብሔር እኮ ፍቅር ነው፣ ሻካራ ቃል አይናገረን። ታዲያ እስከ መቼ ነው የምንሰውረው ወገኖቼ? እስከ መቼ ነው የምንደባበቀው? እስከ መቼ ነው ሳንገላለጥ የምንቆየው? ወገኖቼ ዳዊትን እግዚአብሔር ያለውን አታስታውሱ? ዳዊትን እኮ እንዲህ ነበር ያለው፣ ዳዊት ሆይ አንተ በስውር አድርገኸዋል፣ እኔ ግን ይህን በእስራኤል ሁሉ ፊትና በፀሐይ ፊት አደርገዋለሁ አለው። ወገኖቼ እግዚአብሔርን በስውር ካላናገር ነው እግዚአብሔር በአደባባይ እስኪገልጠው ነው የምንጠብቀው። ወገኖቼ ምናልባት እንደ ሀገርም እንደ ቤተ ክርስቲያንም እንደ ግለሰብም እንደ ማህበርም የደረሰብን ይሄ መዋረድ በአደባባይ እግዚአብሔር ኃጢአታችንን እየገለጠው ይሆን ብዬ አስባለሁ። በአደባባይ አልተገለጥንም፣ በዓለም ፊት አልታየንም። ከኛ በላይ የተዋረደ አለ በዚህ ዘመን። እንደ ሀገር እንደ ኢትዮጵያ የተወሳሰበባት ዘመን ያለች በምድራችን ላይ ትኖር ይሆን? ክርስቲያኖች ይሰማችሁ ይሆን? ይሄ ተዋርደናል እኮ። ለጋሶቹ ለማኝ ሆነናል። የምንታፈር የነበረው ተደፍረናል። ቅዱስ አባታችን ባለፈው ሰሞን እኮ እንዳሉት ነው፣ ሽበታችን አልታፈረም፣ ክህነታችንም አልተከበረም አሉ። ተናግረን እኮ መደመጥ አቃተን፣ ሸምግለን ማስታረቅ አቃተን፣ ግርማ ሞገሳችን ተገፈፈ። ወገኖቼ በደላችን በአደባባይ ተገልጦ ይሆን? እንደ ሀገርም ሳንዋረድ እንቀራለን። ምናልባት በሀገር ውስጥ መፈናቀል፣ በእርስ በርስ የወንድማማቾች መገዳደል እንደኛ በአደባባይ የሞላብን ይኖር ይሆን ምድር ላይ? እንጃ። ምድር ደም ባመጣው በደል በግፍ ተሞልታለችና ሰንሰለትን ስራ ይላል እግዚአብሔር ቃል። በደም የተሞላች ሀገር ሰንሰለታችን ተገልጦ ይሆን?
የገረመ ነገር የለም። መንገድ ላይ ወይ አለባበስ ሊሆን ይችላል የሰዎች ያስጠላል። እንዴት ሱሪ ነው የሚለብሱ እኮ በሱሪ ዝንጥ ብሎ አይደል የሚወጡት? መጽሐፍ ቅዱስ ሴት የወንድ ልብስ አይለብስ፣ ወንድ ደግሞ የሴት ልብስ አትልበስ ብሎ በውድ ገዝተው እንዴት ኃጢአት ይሆናል እንጂ አሁን አንተ የሴት ልብስ ብትለብስ አሁን ያምባል? እኔ እስካሁን እሱ ራሱ ብቻ ነው ያለን እያነበብኩለት ደግሞ እሺ በመንፈስ ትንቢት ምስጢሮ ለአማኑኤል ነብዩ ኢሳይያስ ትንቢቱን በሚያስፈጽም ስጋዌን በሚገልጽ በግብረ መንፈስ ቅዱስ በቃል የአማኑኤል ምስጢር አየና ወበይንተ ጸርሃ ስለዚህም ነገር አሰምቶ ተናገረ። አማኑኤል ማለት ሲሆን አምላክ ማለት ነው። ወዚህ ስም አብይ ጥቀ ዘይክሉ ፈሊጦቶ እንዲል ጸርሃ አለ። አሁን በነብዩ ኢሳይያስ ጮህ ኖርበት አይደለም። ጮህ የተናገሩ ከሩቅ እንደሚሰማ ሁሉ አሁን ድንግል ጸንሶት ወልድ ያለው እኔ ከጽንፍ እስከ ጽንፍ ደርሶ እስከ ተምሳስ ሲነገር ይኖራልና እንዘይ ዲብሎ ሕፃን ተወለደልን ወንድ ልጅ ተወለደልን ወልድ ተውህበለን ወልድ ለኩነት ሥጋ ለሞት ተሰጠልን አንድም ወልድ ተወለደልን ወንድ ልጅ ተወለደልን ሕፃን ተውህበለን ብላቴና ሆኖ ለማም ለሞት ተሰጠልን። ከዚህ መናፍቃን ለመለኮት ተሳቃር ተዛክሩ ነበረው ሥጋም መላእክት አካል መላእክት ክብር ሆነው ብለዋል። ምን ነው ለና አለባቸው ሳለ ሱማዊ ወልድ ባለ ነበር ሲላቸው በዚህ ይረታሉ። ሳሊ ለነ ቅድስት ወልድ ዘበላይሉ ሕፃን ዘበታይቱ ከሚባል ልጅ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሰርድልን። በመጨረሻም እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በቀጣይም እንደዚሁ የሚያነቁ የሚያበረታቱ መንፈሳዊነታችንን የሚያሳድጉ ትምህርቶችን ቪዲዮዎችን ይዤላችሁ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። ላስተማሩን፣ ለመከሩን፣ ለገሰጹን ለወንድሞቻችን፣ ለመምህሮቻችን፣ ለአባቶቻችን እግዚአብሔር አምላካችን በእውነት ረጅም ዕድሜን ያድልልን። እኛም በሰማነው ቃል 30፣ 60፣ 100 ፍሬ የምናፈራ ወደ ተግባራዊ የህይወት ጉዟችን ቀይረ ነው የምንለወጥ የምንጠቀም እንድንሆን እግዚአብሔር አምላካችን ያግዘን፣ ያበርታን፣ ጉልበት ይሁነን። ሁላችንም ይህንን ቪዲዮ ይህንን ትምህርት ለብዙ ሰዎች ሼር ማድረጋችንን በጭራሽ እንዳንረሳ፣ ሌሎችም እንዲቀየሩ ሌሎችም እንዲለወጡ ልናደርግ ልናግዛቸው ይገባል። እግዚአብሔር አምላካችን በያለንበት ያግዘን፣ ያበርታን። ይቆየን። አሜን።